ዝግጁ ናችሁ? ዝግጁ ናችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። የኔ ውዶች፣ የኔ ማሮች፣ የህልዬ እህቶች እንኳን አደረሳችሁ ብያለሁ በድጋሚ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ፒስ ነው። ላይክ ሰብስክራይብ እያረጋችሁ እንግዲህ አዲስ ነገር ሞቅ ሞቅ አድርጌ እነግራችኋለሁ። እና እኔ ውዶች ሄልዬን በዛው ደግሞ በአዲስ ነገር ምርጥ በሆነ ነገር ማለት ነው፣ ደስ በሚል ነገር እናንተ በምትፈልጉት በቃ በአስደማሚ ነገር ልትመጣልን ነው። እናንተም ደግሞ እየገባችሁ የእሷን ዩቲዩብ ማለት ነው ኮፒ ሊንክ ሰብስክራይብ በቃ ኮፒ ሰብስክራይብ በቃ ያኔ ሰብስክራይብ የሚመጣው ያው እሷ ስትመጣልን ነው መንቀሳቀስ የሚችለው። ግን ደግሞ እኛ ኮፒ ሊንክ እያረግን ሄልዬን አስደስተናት እንጠብቃት። ምክንያቱም ትመጣልናለች ጭምር ፍክት ብላ ጠፋች ብሎ ማለት ነው። ብዙ ነገር እየሄዱ ነው ያሉትና ችግር የለውም። ለእሷ ብቻ ለመልካም ይሆንላት፣ ደግሞም ለመልካም ነው። ምክንያቱም እሷን የመሰለች ስማርት መልካም ነገር እንጂ የሚያጋጥማት መቼም ጥሩ ነገር እንደማያጋጥማት እናውቃለን አይደለ ውዶቼ? አዎ። ስለዚህ ማለት ነው በከፍታ ነው የምትመጣልን፣ በከፍታ ማለት ነው። እና እስከ መጨረሻ አዳምጡኝ፣ ፋርጌ እነግራቸዋለሁ። አዲስም ነገር አለ ይነገራቸዋል ማለት ነው። አዳሜ ትቃጠያለሽ ማለት ነው። እና ሄልዬ ትመጣለች ደስ በሚል ነገር። ዝግጅቷን ጨርሳለች። በእርግጥ አሁን ቤተሰቦቿ ጋር ናት ያለችው። ከቤተሰቦቿ ስትመለስ ዛሬም ወይም ነገ ልትመጣልን ትችላለች ውዶቼ ማሮቼ። እኛ ደግሞ የሄልዬ እህቶች ማለት ነው የሄልዬ እህቶች መቼ ማናሳፍራት ሌላ ነገር ይቅርና የበፊቱ ቪዲዮን እያየው ማለት ነው በቃ እንትን ዩቲዩብ ላይ ማለት ነው እንድትወጣ እያረግን ብትመጣለን ኮፒ ሊንክ ምናምን ግሩፕ ላይ ያላችሁ ልጆች፣ እኛም ደግሞ ዩቲዩብ ላይ ያለነው ልጆች ማለት ነው በቃ ትንሽ ተንቀሳቅሶ ምናምን እንዲምን። ምክንያቱም ለ14 ቀን ሙሉ አልመጣችም። ለዛ ተኝቷል እንትኗ ማለት ነው ዩቲዩቧ። እና እሷ ስትሰራ ነው ትንሽ ቢያንስ እንኳን መንቀሳቀስ የሚችለው። ስለዚህ እኛ ደግሞ ቶቿ ኮፒ ሊንክ እያደረግን ሰብስክራይብ እያደረግናት የበፊት ቪዲዮን ዝም ብለን እያየን ወደ ፊት ለፊት እናውጣት እላችኋለሁ። እና ሄልዬ እኔ ጣፋጭ እኔ ማር ማለት ነው መልእክቷን ነግራቸዋለሁ። እስከ መጨረሻ ስሙ። እና ሄልዬ እኔ ፍቅር በጣም ተናፍቀሻል፣ የምር በጣም ተናፍቀሻል። ነይ 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 ስንልሽ ነበረ። ግን ደግሞ ከሰማም በኋላ ካየም በኋላ ማለት ነው እንዲጠፍቶሽ አቃጥያቸው፣ እንዲጠፍቶሽ አቃጥያቸው። የአንቺ መጥፋት በጣም ሚዲያውን ረብስ አንዳንድ ሰውን በእርግጥ ናፍቀሽን ነው እንደኔ አይነቱ የሚወድሽ የሚያከብርሽ በጣም ስለሚናፍቅሽ በቃ ሄሉዬ ይልሻል። አንዳንዱ ደግሞ በቃ እንደምን ብዬ ልንገር፣ ምክንያቱም ማለት ነው በመጥፋትሽ በጣም መልስ ስላልሰጣሽ ስላላወራሽ እንዲህ ነው ስላልሽ የግድ አንቺን ለማስለፍለፍ በብዙ ደረጃ እየሄዱ ነው። እኛም ብዙ ነገርም እያለን ነው። አሁን የኔ ውድ በስለናል፣ ሰምተናል፣ አይተናል። እኛን የምትወጁ እኛንም ተቆጥተሻል። ምክንያቱም አንቺ ማስፈልጊውን ነገር እኛም አናደርግም። በንዴት መንፈስ ብዙ ነገር ልንን እንችላለን። ብዙ ነገር ብለናል። በቃ የሆነ የሚያስወራ ነገር አለ ንዴት በቃ እና እኛን ማይሆን ቦታ ውስጥም ለመክተት እየጣሩ ያሉ ልጆች አሉ። ግን እግዚአብሔር የተመሰገነ ይሁን። እኛም እንደዚህ አንወርድም። ያው ንዴት ብዙ ነገር ያሰውራል። እና ሶሪ ውዶቼ ማሮቼ አንዳንድ ነገር ለተናገርኩት፣ ግን ደግሞ የተናገርኩት ደግሞ ትክክለኛ ነገር ብዬ አምናለሁ። ምክንያቱም እንደዛ ነው ውዶቼ። ምን ይመስላችኋል? እና ሄልዬ የኔ ማር ማለት ነው ምርጥ በሆነ ነገር ስማርት በሆነ ነገር ትመጣልናለች። እንግዲህ አሁን ላይ ማለት ነው እንግዲህ አማራጭ ሲያጡ አንዳንድ ሰዎች ማለት ነው እንደኮ ሳነካ እኔ ማለፍ አልችልም ወይ ፈጣሪ ምን ላርግ እንግዲህ ምን ላርግ እና ሄልዬ ይታረቃሉ ምን ይላሉ። እንደው አንድ ነገር ልነግራችሁ የምፈልገው ነገር ማለት ነው ትታረቅ አትታረቅ የሄልዬ ምርጫ ነው። ገባቸው አይደል? የሄልዬ ምርጫ ነው። ምክንያቱም ሄልዬን የሚያውቃት ደግሞ በደም አድርጎ ያውቃታል። በደም አድርጎ ማለት ነው። ምክንያቱም
ምን አይነት ወሳኝ ማለት ምን አይነት ውሳኔ ውስጥ ወስና ምን አይነት ቆራጥ እንደሆነች በደንብ አድርገን ጠንቅቀን የምናውቃት ልጆች አለን። እና እኔ እንጃ እኔ በበኩሌ አላስብም፣ ግን ሌላ ሰው ይበል። ለምን እንደሚል ደግሞ ልንገራችሁ። የሄልዬን ኦዲየንስ ለመሰብሰብ የሄልዬን ኦዲየንስ ለማወዛገብ አንዳንድ ልጆች በጣም እየጣሩ ነው። ምክንያቱም የሄልዬ ወዳጅ ነን እያሉ ማለት ነው። የሄልዬ ወዳጅ ነን እያሉ እኔ እኮ የሚያናደኝ ነገር ማለት ነው ምንድነው ታውቃላችሁ? ጥሩ እየመሰሉ ሾክ ጥሩ እየመሰሉ ማለት ነው መርዛቸውን የሚረጩ። ማርያምን እንደዚህ አይነት ሰው ግን አለ። ረብ ፈጣሪ ተመሰገነው። እንደዚህ አይነት ሰው እኔን እንኳንም አላደረገኝም። ማርያምን ጥሩ እየመሰለ መርዝ የሚረጭ ሰው የለም። ማርያምን እንደዚህ አይነት ሰው ተጠንቀቁ። ማርያምን እንደዚህ አይነት ሰው መጠንቀቅ ነው ያለብን። እና በሄሉም አንዳንድ ጥሩ መሳይ መርዞች ነበሩ። እግዚአብሔር የተመሰገነ ይሁን። እሷም አይታለች፣ ሰምታለች፣ ብዙ ነገር ከህይወቷ እንደምታወጣ እርግጠኛ ነኝ። አዎ ታወጣለች። እና አሁን ደግሞ በእሷ ስም እየነገዱ ነው። ይታረቃሉ፣ አብሮ ይሆናሉ፣ ያላወሩትን አውርተናል እያሉ አንዳንድ ደግሞ ትልልቅ ልጅ ሰዎች አሉ። እንግዲህ ባለፈው እንዳየነው ማለት ነው ግብብዳ ትልልቅ ሰዎች አሉ። እኔ እኮ በጣም ነው የገረመኝ። ማርያም ሰው እኮ ሰውን አውርቶ አነጋግሮ ምን ብሎ ስለ አንድ ሰው የሚያወራው ወይም ደግሞ ባዩት ነገር ነው። እና አንዳንድ ሰው ማለት ነው ካሜራ ብርቄዎች ማለት ነው ወጥቶ አንዳንድ ነገር ተናግሯል። እንደ ትልቅነታቸው ያልተከበሩ ማለት ነው። እና ያው እንግዲህ ከፈለጉ ይዳሩ። አዎ ልጆች አላቸው ይዳሩ። ምክንያቱም በሄሉ ስም ከሚነገድ ምን አለ አንደኛችሁ ማለት ነው ልጆቻችሁን ድራችሁለት ነው። እሺ የምሬን ነው የምላችሁ። ልጆቻችሁን ድራችሁለት ነው። እሱም ይስራ። አዎ ለምን ከእናንተ የሚጠቀም ለልጃችሁ የሚጥቀም አይደለ? አዎ እንደዛ ነው ነገሩ። ወይ በላቸው። እና ሄልዬ በሄልዬ ስም ባነግዱ። በቃ የራሳችሁን ሰው ይዛችሁ ሂዱ። የምሬን ነው ምላችሁ። ይታረቃሉ እንደዚህ ይሆናሉ እያላችሁ ማለት ነው። በፍጹም ማይሆን ነገር ነው። መቼም ሄሉ ኧረ ተው፣ እኛ እናወራም። እኛ ስናወራ እናንተ ለማጣላት ብቻ ነው፣ ለማስታረቅ። ኧረ በስመ አብ ወመንፈስ ቅዱስ። እንደው ታስቡታላችሁ ይሄንን? በነገራችን ላይ ማለት ነው ሄልዬ በቃ ይሆነኛል ወደዋለሁ ብላ ትታረቅ እኮ ጌታን እኔ ምንም አልልም። በቃ እኔ ከምንም በላይ የእሷን ደስታ። በነገራችን ላይ እሷ ምጠላውን እኔም ጠላለሁ። አለቀ። በሄሉ እኮ ነው የሚመጣው ወንድማየው። እኔ ሲጀመር ስንት ዓመት ሙሉ የተከታተልኳትን ልጅ ትቼን ለሱ ላዳላ። ምክንያቱም የሰራውን ፓወር የሰራው ነገርን እያየው ያውም በካሜራ እያየው ማለት ነው። በካሜራ እያየው መቼም እንትን አልለውም። እኔ በዚህ በጥሩ ነገር አላወራም። ያየውን ነው ማወራው። እና ጥንቃቄ አድርጉ። በኋላ እንዳታፍሩ። አዎ እንዳታፍሩ። የምሬን ነው የምላችሁ። ልጅቷ እንድታወራ ብዙ ነገር እንድትናገር አትገፋፉ። ያኔ ማለት ነው ታፍራል። ደግነቱን ምን ታፍራላችሁ እናንተ የወንድ አምላኪዎች ማለት ነው። እድሜ ልካችሁ ለወንድ ኖራችሁ የው እድሜ ልካችሁን ጨረሳችሁ አረብ ሀገር ለቤታችሁ ሳትሆኑ ማለት ነው። እና ውዶቼ እንደው ማውራት ሲጀምር እኮ ወደ ሌላ ነገር መግባት አይቀርም። እና የኔ ውዶች ላይክ፣ ሰብስክራይብ ሄሉዬንም እኔንም አበረታቱ። ወዳችኋለሁ። ባይ ሄልዬም ትመጣለች።